ሳውዲ ሂድ ወደ ሳውዲ ሸኝተናል እኛ ዱባዮች ወደ ሳውዲ ሂድ ትንሽ ደግሞ ተንፈስ እንበል ዱባዮች ሂድ ወደ ሳውዲ ውጣልን ዱባይ የገባው ጂኒ እንደው በየቤቱ እኔ እኮ ይሄ ነገር እንደሚመጣባችሁ ቆም ብላችሁ ሊታስቡ ይገባ ነበር ማን ነው የሳውዲ ሴት ላይ ስትሳለቁና ስትስቁ በተለይ ደግሞ እናቶች ላይ ማለት እኛ እናቶች ብዙ ዱአ አድርገንባችኋል ዛሬ ግን እናንተ እኛ እንኳን ያኔ ልጅ ብንወልድም ልጃችንን ይዘን እንደማንንም ሴት አውጥተን አይደለም ምንጥል የነበረው ማለት ልጆቻችንን ይዘን ማንንም እጅ ሳናይ ሳንለምን ልጆቻችንን ይዘን ጀግኖች ነን ወላሂ በነገራችን ላይ የሳውዲ ሴቶች ከሚባለው በላይ ጀግኖች ነን ማለት ነው እና ከማንንም ጋር ወተን ተጋድመን ሳይሆን ከገዛ ባሎቻችን የወለድናቸው ልጆች ራሱ እናንተ እንደቀልድ ልጆቻችን ላይ ስትሳለቁ ነበር ዛሬ ግን እናንተ ከማንንም ጋር እየተጋደማችሁ ልጅ እየወለዳችሁ ሶሻል ሚዲያ ላይ እየወጣችሁ እይይ ያላችሁ ነው በነገራችን ላይ ሁላችሁንም እያልኩ አይደለም አሉ ቆንጆች ራሳቸውን የጠበቁ የተከበሩ ሴቶችም አሉ ዱባይ ላይና ግን አንዳንዶቻችሁ ግን ከመቶ ዘጠናችሁ ግን እናንተ ሌላ ወንዱ ማለት ነው ሌላ 3 4 ሴት እንዳለው ሳታቁ እየሄዳችሁ ገልባችሁ እየሰጣችሁ መጨረሻ ላይ ግን እኔን ትቶኝ ሌላ ሴት ጋር ሄዳ ሌላ ሴት እንዳለው አላቀም ነበር ሌላ ትዳረው እንዳለው አላቀም ነበር እኔን አስረግዞኝ ሄደ እኔን አስረግዞኝ ጠፋ ብሬን በላኝ ያላችሁ ብዙ ያወራችሁ ነውና ማንኛውም ነገር ስትናገሩ ከኋላው ምን ይመጣብኛል ብላችሁ ቆማችሁ ሊታስቡ ይገባ ነበር ማነው ዛሬ ደግሞ እናንተ ተራችሁ የኛ ጋር የገባ መንፈስ ሳውዲ ላይ ሄድ አይመጣም እኛ ነክተናል እናንተ ናችሁ ተኝተኛችሁት ጆሮአችሁ ላይ ተኝታችሁ ምታረጉትን የማታቁ ላገኛችሁት ሁሉ ገልባችሁ ምትሰጡ ናችሁ ማለት ነው እኛ ግን ነክተናል አልহামዱሊላህ ረብል ዓለሚን ድሮም ነክተናል እኛ ከማንንም ጋር እየሄድን አንጋደምም ባላግብተን ወልደን ደግሞ ልጆቻችንን አንጥልም ልጆቻችንን አቅፈን አዝለን አረብ ቤት እየሰራን የምናሳድግ የማንንም እጅ ሳናይ ሶሻል ሚዲያ ላይ ወተን እርዱን ሳንል አልহামዱሊላህ ረብል ዓለሚን ይሄ ራሱ ንዕማ ነው ማለት ነውና ዛሬ ግን ተነስታችሁ የሳውዲ ሴቶች ጋር ሂድ እኛ መንፈስ ሳውዲዎች ጋር ሂድልም የምትሉ አይመጣም መቼም ቢሆን አላህ ይጠብቀናል ከእንደዚህ አይነት ነገር ማለት ነውና ይቅርታ ግን ወላሂ በወሬው ገብቼ ሰላምታውን ረሳሁት ሰላም አለይኩም ሀባይቢ እንዲናችሁ ክርስቲያን ወገኖቼም ሰላም ብያለሁ እና ወሬው ወስቶኝ ነው በነገራችን ላይ ብዙ ጊዜ እንደዚህ በፊት እናንተ እኮ ልጅ መውለድ እንጂ ሌላ ነገር ምን ታቃላችሁ ሲሉ በጣም ነበር የሚሰማኝ ለምን እኔ እንደዛ አይደለሁም ሌላ ብዙ ሴቶች እንደዛ አይደሉም ከባሎቻቸው ነው የሚወልዱት ልጆቻቸውን ለማንም አውጥቶ አይሰጡም ልጆቻቸውን አዝለው ከመዳም ጋር እየሰሩ ልጆች ስራቸውን እየሰሩ ብር ያገኙ ልጆቻቸውን እያሳደጉ ብዙ ነገር ማድረግ ይቻላል አልহামዱሊላህ ረብል ዓለሚን ይሄንንም ደግሞ አላህ ስላቃናልና ርዝቃችንን ስለከፈተልን ማለት ነው ለአላህ ምስጋና ይገባው ወላሂ እኔ ብዙ ጊዜ ቆም ብዬ ሳስብ እኔ 2 ልጆችን ሳውዲ አረቢያ ላይ ወልጃለሁ ግን አንድ ቀን ስራ ሳለቅ ለአላህ ምስጋና ይገባው ወላሂ አላህ በምንም ነገር አላጎደለብኝም ገባችሁ አንድ ቀን እንኳን ስራ ሳለቅ ልጆቼን ወደ ሀገር ላኳቸው ማለት አሁንም ግን እዛው ጀማዓ ላይ ነው የሚሰራው ልጆቼን ይዤ ነበር የሚሰራው አንደኛው ልጄ እስከ 3 አመት ድረስ ከኔ ጋር ነበረች ይዣት ነበር የሚሰራው ሁለተኛዋን ደግሞ እስከ 1 አመት ከ3 ወር ከ2 ወር አካባቢ ከዛ በኋላ ነው ወደ ሀገር የላኳትና አንድም ቀን ስራ ሳለቅ ማለት ገና በወለድኩ በወሬ ነበር ወደ ስራ የምመለሰው ደግሞ ለወልድ ደግሞ ነገውን ለወልድ ዛሬውን ወጣ ነበር ወላሂ ነው ምላችሁና የኔን ታሪክ ብነግራችሁ በጣም ነው ያሳዝናልም ያስቃልም ያዝናናልም ኢንሻአላህ አንድ ቀን እንደ ታሪክ የምናወራው ይሆናል ሳውዲ አረቢያ ላይ ያሳለፍኳቸው ነገሮች እንደ ህልም ናቸው አልহামዱሊላህ ግን ያን ሁሉ አልፌ ዛሬ ላይ ያለሁበት ቦታ ለአላህ ምስጋና ይገባው አልহামዱሊላህ ረብል ዓለሚን እንደማንኛውም ሰው ስራ ሳለቅ በስራ ሳይጓደልብኝ ለዚህ ላደረሰኝ አላህ ምስጋና ይገባው እና ዛሬ ላይ የሳውዲን ሴቶች ተነስታችሁ ይቅርታ መጠየቅ አለባችሁ እንደውም ጎንበስ ብላችሁ ማለት ነው ገብቷችኋል እና ይቅርታ ልጅቷ መታቋረጠችኝና ስለዚህ እኛን ይቅርታ ልትጠይቁን ይገባል ላደረጋችኋቸው ነገሮች ልትጸጸቱ ይገባል ብትጸጸቱም አንሰማችሁም ግን እና ዛሬ ላይ ግን ዱባይ የገባ ነገር በጣም ነው የሚያሳዝነው እኔ በነገራችን ላይ ሁላችንም አረብ ሀገር ነው ያለነው አላህ ከእንደዚህ አይነት ነገር ይጠብቃችሁ ሀባይቢ
እና ራሳችሁን ጠብቁ ወላይ የወደ እንትን ይፈልግሻል ያላችሁ ሁሉ እውነት የሚፈልጋችሁ እንዳይመስላችሁ ለምን ያ ሰው ከናንተ ጥቅም ፈልጎ እንደመጣ ቆማችሁ ሊታቁ ይገባል ነው በተለይ ደግሞ በአሁኑ ሰዓት ላይ ወንድ መፈለግን ወንድ ማፍቀርን ትታችሁ ስራችሁ ላይ አትኩሩ ስራችሁን ስሩ ማለት ነው ስትሰሩ ነው የምትወደዱት ሁሌ ሶሻል ሚዲያ ላይ ወጥቶ መለመን ምናምን ካገኛችሁት ጋር አትጋደሙ እንዲሁም ደግሞ ራሳችሁን አክብሩ ማለት ነው እና በአሁኑ ሰዓት ላይ በተለይ ስደት ሀገር ላይ ያለ ከስንት አንዱ እንጂ ትክክለኛ ወንድ የለም ሁሉም ጥቅም ፈላጊ ነው ስለዚህ ብር ካላችሁ ደግሞ የፈለጋችሁትን ወንድ ፈልጋችሁ ማግባት ትችላላችሁ እናንተ ጤና አላህ ይስጣችሁ ርዝቃችሁን አላህ ሰፊ ያድርግላችሁ እንደዚህ አይነት ችግር መደረሰባችሁ ነገር እኔም ሴት አለኝ ሴት ልጅ ነኝ አላህ ይጠብቀንም ይጠብቃችሁን በነገራችን ላይ ይሄንን ስል እየቀለጥኩ ነው እንጂ የናንተ እንደዚህ መሆን እናንተ ላይ የሳኩ ወይም ደግሞ አላሳሰበኝም ማለት አይደለምና ዱባዮች ራሳችሁን ጠብቁ ወላይ ንቁ ማለት ነውና ወንድ ወድሽ ወደድኩሽ ሞትኩልሽ ተሰበርኩልሽ ተንቀጥቀጥኩልሽ የሚል ሁሉ እውነት እንዳይመስላችሁ በአሁኑ ሰዓት ላይ ብዙ መስዋዕትነት የከፈላችሁላቸው ሰዎች ናቸው የሚያጠቋችሁ ማለት ነውና ጥንቃቄ አድርጉ በዚህ ጊዜ ላይ ወንድ ቢትተው ነው የሚሻለው ገባችሁ ወንድን ትታችሁ ራሳችሁን ጠብቁ ብራችሁን ያዙ ስራችሁን ስሩ እንዲሁም ደግሞ ላገኛችሁት ሁሉ ያላላችሁ ሁሉ እንዳትወጡ ማለት ነው ገባችሁ ስለዚህ ራሳችሁን ጠብቁ አላህ ይጠብቀን የሚጠብቃችሁ እንዲሁም ደግሞ እና እንደነገርኳችሁ ራሳችሁን ጠብቁ እንዲሁም ደግሞ ጭንቅላታችሁን ደፍታችሁ ማንንም እንትን ሳትሉ ኢጃዛ ሳይናፍቃችሁ ስራችሁን የምትሰሩትንም አንድ ላይ ነው እየተጨፈለቀን ያለ ነው የአረብ ሀገር ሴት ነው እየተባለን ያለ ነው በአጠቃላይ ሁላችንም ያለ ነው የአረብ ሀገር ነውና ራሳችንን ጠብቅ ሀባይ አንዱ በሰራው ጥፋት የሁሉም ሰው ስም ይጠፋልና የሁሉም ሴት ስም ነው የሚጠፋ የአረብ ሀገር ሴቶች እኮ እንዲ ናቸው የአረብ ሀገር ሴቶች እኮ እንዲ ናቸው እየተባለን ሁላችንም ስም እየጠፋ ስለሆነ ራሳችሁን ጠብቁ ራሳችሁን አክብሩ እና ራሳችሁ ተከብራችሁ ስትከበሩና ብር ስትይዙ ማንንም ይፈልጋችኋል ማለት ነውና የእውነት የሚያፈቅራችሁ የእውነት የሚወዳችሁ እየመሰላችሁ ከሀገር ያመጣችሁ ብዙዎቻችሁ እየተጎዳችሁ አላችሁ አንዲት በቀደም ምን እንዳለች ታውቃላችሁ ከሀገር በቃማ አምጥታው እንደገና የቃማውን አሰርታለት መጨረሻ ላይ እንደገና ያንን እንትን ሹፌርነት የሚሰሩበት ምንድነው የሚባለው ሩክሳ ነው ሩክሳ በእኛ ምን እንደሚባል አላውቅም እሱን አስወጥታለት እሱን እንትን ታድሪብ ያኒ እሱን ምንድነው የሚባለው አለመሄን ሚነዳበት ነገር ሩክሳ ይሉታል እዚህ ሀገር ላይ እሱን አስወጥታ እንዲቃማውን አሰርታ መኪና ገዝታለት መጨረሻ ላይ ግን ከቤት ያባረራት ያን ሁሉ መስዋዕትነት የተከፈለችለት ወንድ ማለት ነው በአሁኑ ሰዓት ላይ ደግሞ እናንተ መስዋዕትነት የተከፈላችሁለት ሰው ነው እናንተን ህይወታችሁን አደጋ ላይ የሚጥለውና ራሳችሁን ጠብቁ ላለው ሀባይቢ ቪዲዮን ግን ላይክ ሼር ማድረጋችሁን አትርሱ ለቻናሌ አዲስ ሆናችሁ ሰብስክራይብ አድርጉ ወዳችኋለሁ